በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአስተርእዮ አንድ ቲዩብ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። የአማልክት አምላክ የጌቶች ጌታ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። ጉልበታቸውን ለበዓል ያላንበረከኩትን ሁሉ ባፋቸውም ያልሳሙትን ሁሉ 7,000 ሰዎች ለእኔ አስቀራለሁ። አንደኛ ነገሥት ምዕራፍ 19 ቁጥር 18 እግዚአብሔር ለነቢዩ ኤልያስ የተናገረው ቃል ነው። ነቢዩ ኤልያስ በአንድ ወቅት እጅግ ተስፋ በቆረጠ ሁኔታ በከፍተኛ ሐዘን ውስጥ እያለ እግዚአብሔር የተናገረው ቃል ነው። ኤልዛቤል የተባለች ክፉ ሴት የእግዚአብሔርን ነቢያት ሁሉ አስገደለች። ሕዝቡም ለጣዖት አምልኮ እንዲጋለጥ አደረገች። ኤልዛቤል የተባለች የንጉሡ የአክዓብ ሚስት ባደረገችው በእስራኤል ምድር በፈጸመችው የጣዖት አምልኮ ማስፋፋትና የእግዚአብሔርን ነቢያት በማስገደሏ ምክንያት ነቢዩ ኤልያስ በእጅጉ ያዘነበት ሞትንም የተመኘበት ወቅት ነበር። እኔ ከአባቶች አልበልጥምና ነፍሴን ውሰዳት እስከ ማለት ድረስ የደረሰበት ወቅት ነበር። ማንኛውም ሰው አስጨናቂ ነገሮች የማይታለፉ የሚመስሉና ተስፋ አስቆራጭ የሆኑ ገጠመኞች ሲከሰቱበት ሞትን ይመኝ ይሆናል። የነቢዩ ኤልያስ ሞትን መመኘት ግን በሀገሪቱ ላይ ጣዖት በመስፋፋቱ የእግዚአብሔር ነቢያት በዚች ኤልዛቤል በተባለች ክፉ ሴት አማካኝነት በመገደላቸው የተነሳ ሞትን ተመኘ። ስለዚህ እግዚአብሔር አስቀድሞ በመልአኩ በኩል ለነቢዩ የሚያስፈልገውን ምግብና ውሃ እንዲቀርብለት በማድረግ መልአኩ ያቀረበለትን ምግብና ውሃ ከበላና ከጠጣ በኋላ የእግዚአብሔር መልአክ ወደ አሳየው ቦታ 40 ቀንና 40 ሌሊት ተጉዞ ከደረሰ በኋላ በአንድ ዋሻ ውስጥ ተቀምጦ እያለ እግዚአብሔር ለነቢዩ ኤልያስ ተገለጠለት። እዚህ ምን ታደርጋለህ በማለት እግዚአብሔር አናገረው። ኤልያስም ለሰራዊት አምላክ እግዚአብሔር እጅግ ቀንቻለሁ፣ የእስራኤል ልጆች ቃል ኪዳንህን ትተዋልና መሠዊያዎችህንም አፍርሰዋልና ነቢያትህንም በሰይፍ ገድለዋልና እኔ ብቻዬን ቀርቻለሁ በማለት ለእግዚአብሔር መለሰለት። የሚያየው ነገር ሁሉ ያስጠላበት ወቅት ነበር። እግዚአብሔር ነቢያት መገደል፣ ሕዝቡ ለጣዖት አምልኮ ተላልፎ መሰጠት፣ ለበዓል የሚሰግድ ሆኖ ባየ ጊዜ ነቢዩ ኤልያስ በእንዲህ አይነት በሐዘንና ተስፋ በመቁረጥ ሕይወት ውስጥ አስቀድሞ እኔ ከአባቶች አልበልጥምና ነፍሴን ውሰዳት በማለት ተናገረ። ቀጥሎ ደግሞ እግዚአብሔር ተገልጦለት ባናገረው ጊዜ ለእስራኤል አምላክ እጅግ ቀንቻለሁ፣ የእስራኤል ልጆች ቃል ኪዳንህን ትተዋልና መሠዊያዎችንም አፍርሰዋልና ነቢያትንም በሰይፍ ገድለዋልና ብቻዬን ቀርቻለሁ አለ። ለአምላኩ ለእግዚአብሔር ያለውን ቁጭት፣ እግዚአብሔር የማይደሰትበትን የጣዖት አምልኮ በምድሪቱ ላይ ተስፋፍቶ በማየቱ የተነሳ ውስጡ በእጅጉ አዝኖ ነበር። ወገኖቼ እግዚአብሔር የማይደሰትበትን ነገር በማየታቸው የሚጸየፍ ማንነት፣ ውስጣቸው የሚጸየፍ ለአምላካቸው ለእግዚአብሔር የሚቀኑ ሰዎች ዛሬም ቢሆን
የታደሉ ናቸው። ዛሬስ እኔና እናንተ በምናየውና በምንሰማው ክፉ ነገር ሁሉ በእውነት ውስጣችን የሚያዝን የሚጸየፍ ለአምላካችን ለእግዚአብሔር ክብር የምንቆረቆር ስንቶቻችን ይሆን? በእንዲህ አይነት ጭንቀትና በእንዲህ አይነት በከፍተኛ ሐዘን ውስጥ ባለበት ሰዓት ነበር እግዚአብሔር የተገለጠለት። ቅሬታዎች አሉኝ አለ። አንተ የማታውቃቸው 7,000 የሚሆኑ ሰዎች አሉኝ አለ። አሉኝ። እውነት ነው። ዛሬም እግዚአብሔር ብዙ አመፅ፣ ብዙ ክፋት፣ ብዙ ግፍ በሚፈጸምበት ዓለም ውስጥ የሰው ልጅ በሚያየውና በሚሰማው ነገር የእግዚአብሔርም ክብር በተለያየ መንገድ በሚደፈርበት ሰዓት ለአምላካቸው ለእግዚአብሔር የሚቀኑ ሰዎች የሉም ማለት አይደለም። በየዘመናቱ እግዚአብሔር ሰው አለው። ሰው ሁሉ ያመፀ ቢመስል፣ ሰው ሁሉ እግዚአብሔርን የተወ ቢመስል አንዳንድ ጊዜ የ8ኛው ሺህ እያልን ዘመኑን በመራገም በምናየውና በምንሰማው ክፉ ነገር ሁሉ በምናጉረመርምበት ጊዜ ሁሉ እግዚአብሔር ግን የራሱ የሆኑ ሰዎች አሉ። ክብርና ምስጋና ለእርሱ ይሁን። ሐዋርያው ቅዱስ ጳውሎስም ይህንን ታሪክ ጠቅሶ በሮሜ መልእክቱ ምዕራፍ 11 ቁጥር 4 ላይ ነገር ግን አምላካዊ መልስ ምን አለው? ለበዓል ያልሰገዱትን 7,000 ሰዎች ለእኔ አስቀርቻለሁ ማለቱን ሐዋርያው ጳውሎስም በመልእክቱ ጽፎት እናያለን። በብዙ አመፀኞች መካከል እግዚአብሔር የራሱ የሆኑ ቅሬታዎች አሉት። ዛሬም የእግዚአብሔር ቅሬታዎች እንሆን ዘንድ በእውነት ለቃሉ እውነት ለእርሱ እውነት የሚለይ መንፈሳዊ ጸጋ እንዲያበዛልን ቅዱስ ፈቃዱ ይሁንልን። እንዲህ አይነት የብሶት ጥያቄ እንዲህ ኤልያስ አይነት የብሶት ጥያቄ ያላቸው ዛሬም ብዙ ሰዎች ይኖራሉ። ብቻዬን ነኝ የሚል ስሜት ያላቸው የብዙ ሰው ጥያቄ እንደሆነ የሚታወቅ ነው። በልዩ ልዩ መንገድ በሚሆንባቸው በሚደርስባቸው በሚያዩት ነገር ሁሉ ተስፋ የሚያስቆርጥ ነገር ውስጥ ገብቶ የብቸኝነት ስሜት ብቻ የሚሰማቸው እግዚአብሔር ሰው የሌለ እስኪመስላቸው ድረስ ሐዘናቸውን ብቻ የሚናገሩ ሰዎች ይኖራሉ። እግዚአብሔር ግን ወገኖቼ በማንኛችንም ጥያቄ ውስጥ አጠገባችን ሆኖ መልስ የሚያዘጋጅ የራሱ የሆኑትን የሚያውቅ አምላክ ነው። ሐዋርያው ቅዱስ ጳውሎስ በጢሞቴዎስ መልእክቱ ላይ እንደገለጸው ጌታ ለእርሱ የሆኑትን ያውቃል እንዳለው ሰው የሌለ ሲመስል በምድር ላይ ብዙ አመፅና ክፋት ብቻ የበዛ ሲመስል እግዚአብሔር የራሱ የሆኑ ሰዎች እንዳለው ዛሬም ከዚህ ታሪክ መማር እንችላለን። ዛሬም ቢሆን እንደ ኤልዛቤል አይነት ክፉ ሰዎች በዙሪያችን ይከቡን ይሆናል። በዓለም ክፋት ውስጥ እስካለን ድረስ ዛሬም በርካታ በአመፅ በክፋት የተያዙ ብዙ ሰዎች ይኖራሉ። ነገር ግን እግዚአብሔር በየጊዜው በክፎች መካከል የሚያሳልፍ የክፎችን የክፋት ወጥመድ ሰባብሮ የሚያሳልፍ እንደ ኤልያስ ብቸኝነት ብቻ ለሚሰማቸው ሰዎች እግዚአብሔር የራሱ የሆኑ ሰዎች እንዳሉ የተናገረ የሚናገር ዛሬም እርሱ ስለሆነ በክፉ ዓለም ውስጥ ተስፋ በመቁረጥ ሕይወት ውስጥ ሰው የለም በሚል ስሜት ውስጥ ላሉ ሰዎች ሁሉ እግዚአብሔር የራሱ የሆኑ ሰዎች እንዳሉ እንገነዘባለን። በአምላክ ዳዊትም አቤቱ ደግ ሰው አልቋልና በማለት በምሬት የተናገረበት ወቅት ነበር። ደግ ሰው አልቋልና። ነቢዩ ሚልክያስም በተመሳሳይ ሁኔታ ደግ ሰው ጠፍቷል፣ በሰውም መካከል ቅን የለም አለ። ሚልክያስ 7 ቁጥር 2 ላይ። ነገር ግን እግዚአብሔር እንዲህ ሲሆን እንኳ እግዚአብሔር የራሱ የሆኑ ሰዎች አሉት። የራሱ የሆኑትን የሚያውቅ አምላክ ነው። በዚህ መካከል ሁሉ እግዚአብሔር የኔ የሚላቸው ለምድሪቱም ለሰው ልጆችም ተስፋ የሚሆኑ ቅሬታዎች ያሉት አምላክ ስለሆነ በዚህ ደግሞ ደስ ሊለን ይገባል። እያንዳንዳችን
ከቅሬታዎቹ መካከል እንድንሆን ደግሞ እግዚአብሔር ይርዳን። ለጣዖት ካልሰገዱት፣ ለጣዖት ካልተንበረከኩት፣ ለእግዚአብሔር ክብር፣ ለእግዚአብሔር እውነት ራሳቸውን ከለዩት መካከል እንድንሆን እግዚአብሔር ሁላችንንም ይርዳን። ዛሬም ወገኖቼ በርካታ የጣዖት አምልኮታት በምድር ላይ አሉ። ዛሬም በርካታ የሆነ የጣዖት አምልኮ ሰዎች በተለያየ የጣዖት አምልኮ ተይዘው የኔ በሚሉት ከራሳቸው ጀምሮ በቁሳዊ ነገር የሚመኩ እግዚአብሔርን የረሱ እግዚአብሔርን የዘነጉ በልዩ ልዩ የጣዖት አምልኮ የጣዖት አስተሳሰብ የተያዙ ጥቂቶች አይደሉም። በእንዲህ አይነት ውስጥ ሁሉ ግን እግዚአብሔር የራሱ የሆኑ ቅሬታዎች አሉት። ለሰውም ተስፋ የሚሆኑ ለእግዚአብሔር ክብር የለዩ ራሳቸውን ለአምላካቸው ለእግዚአብሔር የለዩ በርካታ ሰዎች ደግሞ ኤልያስን እግዚአብሔር እንደተናገረው ጉልበታቸውን ለባል ያላንበረከኩትን በአፋቸውም ያልሳሙትን 7,000 ሰዎች ለእኔ አስቀራለሁ እንዳለው ዛሬም ተስፋ አስቆራጭ በሚመስል ሁኔታ ውስጥ እግዚአብሔር የራሱ የሆኑ ሰዎች ስላሉት አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ተስፋ በሚያስቆርጥ ነገር ውስጥ አንገት በሚያስደፋ ነገር ውስጥ ሁሉ እግዚአብሔር የራሱ የሆኑ ሰዎች አሉት። ለክብሩ የተለዩ ለሌሎችም ተስፋ ለምድሪቱም በረከት የሚሆኑ እኛ የማናውቀው እርሱ የሚያውቃቸው በርካታ ሰዎች ዛሬም ስላሉት እኛም ከነዚህ ወገን እንድንሆን አምላካችን እግዚአብሔር ሁላችንንም ይርዳን። ስለነበረን ጊዜ የእግዚአብሔር ስም የተመሰገነ ይሁን።